the 07 star. በፕሪቶሪያው ሰላም ስምምነት ወቅት ሁለቱም ወገኖች ወደ ማዕከል ሪፖርት ያደረጉ ግብአት የማግኘት ድጋፍ የማግኘት ነገር እንደነበር የሚያነሱ አካላት አሉና በእናንተ በኩል ደግሞ የትንኮሳ ዘመቻም እንደነበር ይነሳል። እዚህ ላይ ምን ይላሉ አቶ ጌታቸው? በዛ ደረጃ ሳይሆን በእኛ በኩል ያን ያክል ሪፖርት የሚያደርጉ ሰዎች እንደነበሩ ኋላ ነው ያወቅነው። ምክንያቱም ወደ ኋላ የሚመልሰን ሪፖርት አልተደረገም በእኛ በኩል። ምክንያቱም ማንዴታችን እናውቃለን። እኔ ዴሌጌሽኑ ሄድ ነኝ። ማንዴታችንን ይዘን ስንመጣ ለምሳሌ አንዳንድ ውይይቶች ላይ እና ጻድቃን ብቻ ምንሳተፍበታል። ይሄ ለማቀራረብ እና ጻድቃን በምንሳተፍበት ሰዓት ባለመሳተፋቸው ምክንያት ቅር የሚሰኙ የዴሌጌሽኑ አባላት ነበሩ። ትክክል ናቸው። ለምን ቅሬታውን አነሱ አይደለም፣ ትክክል ናቸው። ሪፖርት ከማድረግ አንፃር መቀለ ከተመለስን በኋላ የገባኝ ነው። ኤቭሪ ዴይ ሪፖርት የሚያደርጉ ሰዎች ነበሩ። በቃ ምንድነው ሊያስቀሩት የሚፈልጉት እግዚአብሔር ብቻ ነው የሚያውቀው። ምክንያቱም በዛ ሁኔታ ማንዴት ይዞ ነው የመጣን ኃይል ምን በማለት በቃ በግል ምን ማለት ነው የሚሆነው፣ በግል ማሳበቅ ነው የሚሆነው እንጂ ውሳኔን ወደ ኋላ የሚመልስ ሪፖርት ያደረገ ሰው የለም። እኛ ለምሳሌ አላረጉልንም ይላል የኔ ሊቀመንበር እኮ ኤቭሪ ዝርዝር ያውቃል። መንግስት አፍርሰው መጡ ይላል። ምርጫ ያደረግነው ምርጫ ነው እንዲሰረዝ የተደረገው በዛ ስምምነት። ምርጫ ያረኩት ምርጫ ከተሰረዘ በኋላ ምን መንግስትን ይጀምልሰው በምንም ስለዚህ ሊሰራ አይችልም። ይሄ ኢንፋክት በድርድር ያመጣ ነው። ፌደራል መንግስቱ እጅ ስጡ ከሚል አጀንዳ ወጥቶ መጨረሻ በኢንተርም አድሚኒስትሬሽን ኢንክሉሲቭ አድሚኒስትሬሽን ይመስረት ወደሚል በሂደት ነው የመጣ ነው። እንኳን መንግስት ልናፈርስ ድርድሩ ከመጀመሪያው ቀን በ24 ሰዓት እጅ ስጡ ከሚል ጭቅጭቅ ወደ ኢንተሪም አድሚኒስትሬሽን መስረቱ ነው ያደገው። ስለዚህ ሪፖርት አልሰማሁም። መግለጫ ወጥቷል። ገና ከፕሪቶሪያ ሳንወጣ አውሮፕላን የጠበቅን የማይመለከተን ውሳኔ የተወሰነው የሚል ሪፖርት ወጥቷል። ሶ ሪፖርት ማድረጉ አይደለም። ሪፖርት ማድረጉ ያረጉ ሰዎች እንዳሉ ኋላ ሰምቻለሁ ከሄድኩ በኋላ። ያረጉት ግን ማሳበቅ ነው የሚሆነው እንጂ ውሳኔያችንን በሚመለከት የሚያመጣው ለውጥ አልነበር። አሁን ለሚደረገው ጭቅጭቅ ጠቅሟቸዋል። ምክንያቱም እኛ ያለምንበት የሆነ ነገር ተደረገ፣ መንግስት አስረክበው መጡ ምናምን የሚሉት ወሬ አለ። የምን መንግስት? በዛ ሂደት ያረግነው ምርጫ ነሊፋይድ ሆኖ ነው የመጣ ነው። በአንድ ህገ መንግስት ልንመራ አንድ ሰራዊት ብቻ ሊኖረን ብለን የመጀመሪያው ዙሩ የተስማማንበት በሁለት ቀን ያለው ይሄንን ነው። አንድ ሀገር ውስጥ አንድ ሰራዊት ነው የሚኖረው። አሁን ሰራዊት አፈረስክ አይደለም የምትለኝ። ሰራዊት ፕሮፐርሊ ዲዲአር ፕሮሰስ ተከትሎ የትግራይ ሴኩሪቲ ፍላጎቶች በሚያሟላ መልኩ መደረግ አለበት። ይሄ የተወያየንበት። ይሄን የማድረግ ሂደት ማን ጥፋት ፈጽሟል የሚለው እሱ ፕሪቶሪያን በየጊዜው የገመገምን ስለሆነ እናያለን። በዚህ ሂደት ውስጥ የታዩ ችግሮች ፕሪቶሪያ ፈጻጸምና የታዩ ችግሮች እኔ መማራው አድሚኒስትሬሽን ይሁን እኔ አመራር ሆንኩበት ፓርቲ የፈጸሟቸው ጥፋቶች በሚመለከት ያለ ማመንታት ነው ልገልጽ የምችለው። አሁን ሲምፕል ወሬ በየአደባባዩ ይሰማል። ፕሪቶሪያ መፈጸም አለበት የሚል ሰው ግን ፌደራል መንግስት የፌደራል ተቋማት የሰጧቸውን ውሳኔዎች አልቀበልም፣ ፈለክም አልፈለክም ይሄን አደርጋለሁ ብሎ ደግሞ ይላል። ምንም እንትን የለውም። አሁን ይሄን ኮንትራዲክሽን እንዴት ነው የምታስታርቀው? ፓርቲ ሰራዊት የለውም። በቃ የህወሓት ሰራዊት ስለተባለ የህወሓት ሰራዊት ይዤ እቀጥላለሁ ሊሆን አይችልም። ኢንተርም አድሚኒስትሬሽን ሲቋቋም የዲዲአር ፕሮሰስ ሊያስፈጽም ነው። ዲዲአር ፕሮሰስ ሲፈጸም ግን የትግራይ መሰረታዊ ጥቅሞች ባስከበረ መልኩ ይሁን ነው። ይህን በማስከበር ሂደት ፌል ያደረግናቸው ነገሮች አሉ። ግን ደግሞ እስካሁን መሄድንባቸው ርቀቶች አይ ሁሉም ነገር እገሌ ብቻ ነው የፈጸመው ብለህ ልትሞግታ እንደ ምስክር በግልጽ የምናገረው አሁን የሚገመገምበት መድረክ ይኖራል። የሚገመገምበት መድረክ ላይ የፕሪቶሪያ ስምምነት መንፈስ መንግስት አፍርሷል ብሎ ሊሞግት የሚችል ሰው ፕሪቶሪያን የማይቀበል ነው። መንግስት የሚባል በምርጫ ያቋቋመው ነው። ያ ምርጫ ደግሞ ምርጫ ቦርድ ሳያውቅ በራሳችን ጊዜ ያደረግነው ምርጫ ነው። ምርጫውን ማድረግ ያምንበታል። ያኔ ፕሪቶሪያን ስፈርም ግን ምርጫው ማድረግ ትክክል እንዳልሆነ ተቀብዬ ያቋቋምኩት ሰራዊትም በሂደት ስርዓት ባለው መልኩ ወደ ሰላማዊ ኑሮ መመለስ አለበት ብዬ ፈርሜ ነው ሄድኩት። ወይ ይሄን ፊርማ መፈረም አልነበረብህም ብሎ የሚያምን ሰው ብቻ ነው አሁንም ሰራዊት ይቀጥላል ሊል የሚችለው። ያ ማለት የትግራይ ደህንነት የትግራይ ህዝብ ጸጥታ ሁኔታ ግምት ያስገባ የተስማማበት ስምምነት መፈጸም አለበት። መፈጸም የሚኖርበት ግን አንደኛው ወገን እዛ ጥግ ይዞ መንግስት አፍርሰብኛልና ጥፋት ፈጽመብኛል ይፎከር አይደለም። በቀን ልቦና ፕሪቶሪያ ተርሞች
የትግራይን ህዝብ በሚያረጋግጥ መልኩ እንዲፈጸሙ የራሱ የድርሻውን በመወጣት ብቻ ነው። የሚያሳዝነኝ እኔ አስተዳዳሪ በነበርኩበት ጊዜ መፈጸም የነበረባቸው ነገሮች ለመፈጸም የሚያስችል በቂ ፍጥነት ያልያዝን መሆናችን ነው። በፌደራል መንግስቱ ያጠፋውን ጥፋት ለመወቀስ በቂ ጊዜ ያለን በቂ ጊዜም ወቅሰናል። ፕሪቶሪያ ይሄንበት ሂደት እንደተባለው ብዙ ለማደናቀፍ የተደረጉ ጥረቶች ነበሩ። በእኛ በኩል እንዳልኩት ከዛ ኋላ የተፈጠረው ነው ማተር የሚያደርገው እንጂ የድርድሩ ሂደት ለማሰናከል የሚያስችል እዚህ ገባ የሚባል እንትን አልነበረብንም። ጣልቃ ገብነት አልነበረብንም። ከፕሪቶሪያዊ ሰላም ስምምነት በኋላ የፌደራል መንግስቱና ጊዜያዊ አስተዳደሩ በርብርብ ያሳኳቸው ስኬቶች ምንድናቸው? እድሉን ካለመጠቀም ሊሆን ይችላል፣ በሌላ ምክንያትም ሊሆን ይችላል። መከናወን ኖሮባቸው ያልተከናወኑ ስራዎችስ ምንድናቸው ይላሉ? የጎደለው ነገር ላይ ብቻ ላተኩር። በመቶ ሺዎች የሚቆጠሩ ተፈናቃዮች ማያስ በጣም አስቀያሚ ኑሮ ውስጥ እየኖሩ እነሱን የመመለሱ ሂደት ሲምፕል ነው። በመጀመሪያ ተነጋገር ኦኬ አስተዳደር የሚባል ነገር ሳንል የጸጥታ ሁኔታ መከላከያ ሰራዊት ከአካባቢ ሚሊሻ ከተፈናቀለ ሚሊሻ ጭምር ከኛ ኃይል እኛ ጋር ካለ ሚሊሻ ጋር ጭምር ሆኖ አስከብሮ የሚመለሱ ሁኔታ ያመቻች ተግባባል። ምክንያቱም ተዋግቼ ላስመልሰው የምፈልገውን ነገር ለማስቀረት ነው ፕሪቶሪያን የፈረምኩት። ስለዚህ ሚሊሻ ከመከላከያ ሰራዊት ጋር ሆኖ የዛን አካባቢ ጸጥታ አስከብሮ እዛ አካባቢ ያሉ አስተዳደሮች ከህግ ውጭ የተቋቋሙ አስተዳደሮች ፈርሰው ለምርጫ ኢንቫይሮንመንት እንፍጠር። አሁን ይሄ የዴፓርቲ ኤግዜክቲቭ ኮሚቴ የሚባለው አስተዳደራችን ይዘን ካልገባን ይላል። መጨረሻ ላይ ነው አስተዳደር ይዘን እንግባ በሚል ጭቅጭቅ ተፈናቃያችን እድሜ ልክ ማረር የለበትም። የመጀመሪያ የነበረው አሬንጅመንት በጣም ማለት በአንደር ሰርከምስታንስስ ፈጥነን ብንመልስ ኖሮ 2015 ላይ ብንመልስ ኖሮ ምርጫ ይደረጋል። ምርጫ ከተደረገ በኋላ የሚፈጸሙ የሚቋቋሙ አስተዳደር የኔ እምነት የኛ እምነት ጠንካራ ፖዚሽን የጊዜያዊ አስተዳደሩ አካል መሆን አለበት የሚል ነው። በሌላ በኩል አይ ፌደራል ያስተዳደረው ቢቆይና ሪፈረንደም ቢደረግ ይላል። ሪፈረንደም እኔ አልቀበልም ሪፈረንደም ምክንያቱም ጊዜያዊ አስተዳደር እየመራው የሚደረግ ሪፈረንደም የሚል አቋም ያዘ። አቋማችንን ይዘን ግን በተፈናቃዮቹ መመለስ ላይ ግን ሙሉ ትኩረት አድርገን እንስራ ተግባባል። ምርጫ ቢደረግ እንኳን ወልቃይትና ጸገዴ እንኳን ጸለምት እንኳን አላማጣ ማይጨውም አድዋም አድግራትም ሽረም መደረግ አለበት የሚል አቋም አለኝ እኔ። ምክንያቱም የቆየ አስተዳደሩን ፈትሾ ህዝቡን የሚመስል መምረጥ መቻሉ ምንም ኃጢአት አለው ይላል ነው። በዚህ ሰበብ 2015 አሳለፈን። 2016 ሪቫይዝ ያደረግነውን አሰራር ተከትለን ይሄንንም ይሄ ኃይል አባከነ። ግን ፌደራል መንግስቱ አገልግሎቶችን ከመመለስ አንጻር ምናምን የሰራቸው ሚሊዮን ነገሮች አሉ። እነዚህ ነገሮች ማጉላት ለኔ በጣም የሚያሳምመኝን ነገር የሚያኮስ ስለሚመስለኝ ነው ኔጌቲቭ ላይ ማተኮር የፈለኩት። ማለት ስለ ራስህ አስተዳደር ሪፖርት ስታቀርብ የምታወጣው ነገር አለ። ባይዘው መጀመሪያ የተባለው ብዙ ነገሮች የተሰሩ ስራዎች ይሄንን ብለን መዘርዘር እንችል ነበር። ግን ያልተሰራው በተለይ ተፈናቃዮች ጋር ተያይዞ ያልተሰራው የበለጠ የሚያሳምመው። ስለዚህ ከዚህ አንጻር ነው እነዚህ ሰዎች መመለስ አሁን ምን ተረት ተጀምሯል። በግላቸው መመለሳቸው ስለማይቀር የሆነ አደጋ ከገጠማቸው እርምጃ እንወስዳለን የሚሉ ፎካሪዎች አሉ። ለምን ነው ወደዛ እርምጃ ምን ሄደው ለምን አደጋ ይፈጠራል? መጀመሪያ በጋራ ሆነን ማለት ተስማምተን ነበር። አሁን ምነግርህ መጨረሻ ላይ ምሳሌ አፈጻጸሙን በሚመለከት አሁን ያለው የኢንተሪም አድሚኒስትሬሽን ኃላፊ የኔ ምክትል በነበረበት ሰዓት ሳይቀር ተግባብተን የመጨረሻው አፈጻጸም ላይ ኦልሞስት አይ ዶንት ኖ ኢሹዎች ሊኖር ይችላል 100% የሚባል ደረጃ ተስማምተን ነበር። ለምን አልተፈጸመም? ፌደራል መንግስት ላይ የማፈጥበት ጊዜ አቁሟል አክትሟል ነው የምልህ። ፓስት ላይ የሰራቸውን ስራዎች አሁንም አሻጥሮች ካሉት ኦኬ መባል ባለባቸው እንላለን። በተግባር ግን ይሄን እንፈጽም ብለን ተግባብተን ያልተፈጸመበት ነው። አሁን የጎል ፖስቱ እየተቀየረ አሁን መሆን ጀምሯል። የእንትን እውቅና ካልሰጠኸኝ ይሄን አደርጋለሁ፣ የእንትን እውቅና ካልሰጠኸኝ ገለጋ እሰራለሁ፣ ይሄን ካለ ወደዚህ ነው የተወረደው። ለኔ ሪግሬት የማደርገው ተጭኜም ጉልበት ተጠቅሜም ለምኜም ጸልዬም መስተካከል የነበረበት ከፌደራል መንግስቱ ጋር ሆነን የጀመርናቸው ተፈናቃይ መመለስ፣ ተፈናቃዩ ራሱን እንዲያስተዳድር ማድረግ፣ እዛ አካባቢ የነበረው ደባል አድሚኒስትሬሽን እንዲፈርስ የማድረግ ስራ ሳንሰራው ጊዜ ባከነ ነው። እሱ ላይ ነው የሚታየኝ
ወደ ኋላ መመለስ ነው። የፈረምን ማግስት እናንተ ላይ ዛቻ የሚያደርጉ ሰዎች ነበሩ። እንደውም እኮ አትሄዱ ብለን ነበር። አሁንማ እንደውም እኛ እንሻላችኋለን ከኛ ጋር ስለፈረማችሁ አዲስ አበባ እንወሰዳችሁ ወይዚሁ ቆዩ እንጂ የሚል ነበር። ሲፈልጉ መቀሌ ሲደርሱ እንመታለን ካልሆነም እነዚህ እናደርጋለን የሚሉ አይ ቲንክ የፕሪቶሪያ ስምምነትን ከልባቸው ያልተቀበሉ ኃይሎች ሲጀመር ነበሩ። ሁኔታው አንፖፑላር ስለሚሆን አይ መዋጋት አለብን የሚል ሞራል ስላልነበረ ያደፈጠ ግን ከልቡ ያልተቀበለ ኃይል እንደነበረ እናውቃለን። ሁለተኛው ጊዜያዊ አስተዳደሩ ጌታቸውን ባይሆን ኖሮ እንዳይሳካለት ለማድረግ ያቀደ ኃይል ሲጀምር ስለማይቀበለው ስምምነቱን ጌታቸውን ባይሆን ያደናቀፍ ነበር ራሱ ካልሆነ በስተቀር። ራሱ ደግሞ ቢሆን ኖሮ አሁን ወደ መጣበት ይወስደው ነበር። አንድ እሱ ያለ ይመስለኛል። አሁን ፕሮፐርሊ ያመጣት የተፈናቃይ ጉዳይ ሁላችንም ያለው አሁን በጊዜ ታይም ቴብል አስቀምጠነው የነበረው ትጥቅ መፍታትን ነበር በስምምነቱ ዋላ ናይሮቢ መጨመር ነው። ግን ጎልቶ የመጣው በኋላ ከሁማኒቲ አንፃር ተፈናቃይን መመለስ ነው። ሰው እያረሰ ቤቱ እያመረተ ቢያንስ ከድንኳን ወጥቶ የሚኖርበት ነገር እንፍጠር የሚል ነገር አይ ቲንክ 2015 ሚያዝያ አካባቢ ነበር ያልነው። 3 ወር ይቀረናል የዝናብ ጊዜ እንዳይባክን እቺን ጊዜ ይጠቀም ተባብለን ከዛ ለአደጋ መከላከልና ዝግጁነት እህል እንዲያዘጋጅ ድንኳን እንዲያዘጋጅ ቤታቸው የተጎዳባቸው ካለ ቶሎ ማደስ እንድንጀምር እቺን ክረምት ሰርቶ ይብላ ቢያንስ የራያና ጸለምት ወልቃይት ደግሞ ቀጥለን እንግባበት ብለን ነበር ያልነው። እንዳለው ሄዶ አፈረሱት። መጀመሪያ የሚሊሻ ኢሹ መጥቶ ነበር። ይግባ ሚሊሻ አርሶ አደር ነው የያዘው መሳሪያ የግሉ ነው። ነባሩ ሚሊሻ ይቀመጥ አደሱም ይምጣ የሚሊሻ ጉዳይ ለምን ያጣላል? ከዛ ትንሽ ቆይ ሰራዊትም ታጥቆ ካልመጣ ለሱ አይቻልም የሚል ጊዜ ወሰድን። 6 ወር በዛ ባከነ። ትንሽ ቆይቶ ደግሞ በምን እንደገና ከ2016 ላይ ያመጣ ነው ታስታውስ እንደሆነ አንድ የተወሰነ ጊዜ እኛ ለና አብርሃም ጋራልታ ፕሮጀክት ለና የመጣን ጊዜ እስከመጣንበት ጊዜ የነበረው አይ መከላከያ በዚሁ ሪፈረንደም አካሄደዋለሁ ብሏል የሚል የውሸት ትርክ ተቀባብለው ኢንክሉዲንግ አሁን ታደሰም ያለበት ላይ ወስደውት ተቀመጡ። መከላከያ መቼ ነው ሪፈረንደም ላርጋ ያለው? ማን ስልጣን ሰጠው? መከላከያ ተልእኮቹ ሰው ሲመለስ ጸጥታ ማስከበር፣ አስተዳደር እስከሚዋቀር ድረስ ሰላሙን ማረጋገጥ፣ ከዛ ለጊዜ አስተዳደሩ ደግሞ ሲመለስ የራሱን ሚሊሻ ማዋቀሩ ስለሚመጣ በዛ እንወጣለን ወደሚቀጥለው ስራ ይመለሳል ያለው እንጂ በሚል ሌላ ጊዜ አባከኑት። ይሄ የሚታየኛው ያለው አሁን ጎል ፖስቱን የሚቀይረው ሰው ተፈናቃይ መመለስ የሚል ነገር በአጠቃላይ ከተመለሰ የጊዜ አስተዳደሩ እንትኑ አከራካሪ ቦታ መልክ ከያዘ ከዛ በምን ማኩረፍ ይችላል? ቢኮዝ እሱ አንደር ሂዝ ሊደርሺፕ ነው የሚሳካው። ይሄን ስለሚደረግ በእያንዳንዱ ስቴፕ እንቅፋት ተፈጥረና ባለመሳካቱ ተከሳለ። ለምሳሌ ሁለት ነገር ማንሳት ይችላል። አሁን በጣም መሬታችን ተያዘ ብሎ በጣም የሚከሰው ሰው ያዘ ወደሚለው ሰው ነው እየሄደ ያለው። የሚዘረፍ ወርቅም ከሂውማን ትራፊኪንግ የሚገኝ ገንዘብም ኤኒቲንግ የሚገኘው የሚሄድበት አቅጣጫ ይታወቃል። አብሮ እየደወለተ ብሎ ግን መሬታችን ተይዟል ደግሞ ብሎ ሚዲያ ሲያገኝ ይከሳል። ተፈናቃይን መልስ ሲባል ተፈናቃይ በወታደር እጄ ካልገባው ብሎ ሆን ብሎ ያደናቀፈው ሰው ተፈናቃዮቻችን እየተሰቃዩ ነው ይላል። ተፈናቃይ መመለስ ካለበት 2016 ላይ ነው። እንዳይሳካ ደግሞ ይታወቃል። ያስቀመጣቸው ሰዎች ጋር ጌታቸው ጋር ካለ ግምገማ አይሆንም እንጂ እኛም ስንገናኝ ሁሌ የምንለው መጨከል ላይ አልሰራ ያለውን ሰውዬ ኦኬ አትሰራም ዞር አድርገህ ፈቃደኛ የሆነ ሰው ተከተ መሄድ ብንችል ኖሮ ይከር ይሆናል ጠቡ ግን ይለይለት ነበር ነው። አሁን ተፈናቃይን በተመለከተ የተስማማነው ስምምነት እነሱ ያላቸው ጥያቄ በጊዜ አስተዳደር ስር ሆኖ ሪፈረንደም አይካሄድም የሚል ነው። ኦኬ ተስማማን። ትግራይ ውስጥ ምርጫ ተካሄዶ ህጋዊ መንግስት ሲኖር ያኔ እልባት ያገኛል። ቢኮዝ ባለፉት 30 ዓመታት እንደዛ ስናረግ ነው ነው። አስተዳደር አለ፣ መንግስታት አሉ፣ ፌደሬሽን ምክር ቤት ይመጣል፣ ህዝብ ይዋያል፣ ሪፈረንደም ያካሂዳል፣ ወደ ወሰነው ይሄዳል። ሲወስን ሁልጊዜም ሁሉም ኤሊት ይደሰታል ማለት አይደለም፣ ግን የህዝብ ውሳኔ ይከበራልና እነሱ እንደዛ አለ። ሁለተኛ የነበረችው ጥያቄ ኦኬ ተፈናቃይ ከተመለሰ በኋላ አስተዳደሩ ከተዋቀረ በኋላ በጀት እንዴት ይሄዳል፣ በማን በኩል ይሄዳል የሚል ነበር። እሱ ላይ የራሳችን ምልከታ ነበረን። ምን አለን? መጨረሻ በሚሆነው ጉዳይ ላይ ስንከራከር ዜጎች ወደ ቤታቸው እንዳይመለሱ ከምናረጋቸው መጀመሪያ ይምጡ፣ ሰርተው ይብሉ፣ የራሳቸው አስተዳደር ይኖራቸው፣ ቀጥሎ ጣፈንታቸውን በተመለከተ የሚወስኑት እነሱ ስለሚሆኑ እየበሉ ስለ ቀጣይ ጣፈንታቸውን ለመነጋገር ይችላሉ። ድንኳን ላይ ሆነው ግን በእነሱ ስም ለምን እንከራከራለን?
ቤት እናምጣቸውና ወደፊት እንነጋገርበት ተባለ። ይሄን ያደናቀፈው ኃይል አሁን አንደኛ ባንዲራ አድርጎ ይወስደዋል። እሱ ላይ እንግዲህ ያው እንደተባለው አንዳንዱ ሲጻፍ ይዘረዘራል፣ አንዳንዱም በጊዜው ሲገመገም በወልድ ይነገራል እንጂ ተፈናቃይ መመለስ አጀንዳቸው ያልሆኑ ተፈናቃዩን አሰቃይቶ በስቃዩ ላይ አጀንዳ መፍጠር የሚፈልግ ሰው ግን አሁን በግላጭ እየወጣ ስለሄደ የሚታይ ይመስለኛል። አንዳንዱ ሰው ደግሞ ዳተኛ ነው። ለሱ እሺ ይላል፣ ከኛ ጋር ይስማማል። ከዛ ከወዳኛው ኃይል ሄድና ደግሞ እሱ ያለውን ሰምቶ ይተኛበታል። ስልክ ያጠፋል፣ መልስ አይመልስም፣ የት እንዳለ አታውቀውም። ከወራት በኋላ ስታገኘው እንደገና እንደ አዲስ ከዜሮ ትጀምራል። እሱ ነው አንዱ ያቆየብን እንጂ ተፈናቃይ እኮ የራያና ጸለምትን መልሰን የወልቃይት ማለቅ ነበረበት እስካሁን በ2015 በጀመርነው መንገድ ሄደን ቢሆን ኖሮ የሚል እምነት አለኝ። በትግራይ ፖለቲካ ውስጥ አንዳንድ ኃይሎች ይሄ ኢትዮጵያና ትግራይ የሚል የታቀደ የሚመስል የማደናገር ቃላት የመጠቀም አሁን ደግሞ በጊዜያዊ አስተዳደሩ ፕሬዚዳንት ቢሮ ጭምር ያው በሚዲያ ስናይ የኢትዮጵያ ሰንደቅ ዓላማንም እያየነው አይደለምና ይሄን እንዴት ያዩታል? የትግራይ ስነ ልቦናን ሲወክላሉ ስሜቶች የሚፈጥሯቸው ነገሮች አሉ። እዚህ ላይ ምንም ትግራይ ውስጥ የተፈጸመ በደል እገሌ ያደረገው ዝርዝር ማውራት እንችላለን። በቅርቡ ዝንገት ሚዲያ ሳነሳ ነበር። እኔም ባንዲራ አልነበረኝም፣ ኤርፖርት አስገብተን ነበር። እኔ ቢሮ አስገብቼ ነበር። መጨረሻ አካባቢ የህዝቡ ስሜት አጠቃላይ ጸረ ኢትዮጵያ አቋሙን የሚገልጽ ነው በሚል አይደለም። ተፈጥሮ የነበረው ኢንቫይሮንመንት የፈጠራቸው ስሜቶች አሉ። ስለዚህ ይሄ ኢንቫይሮንመንት በምንድን ነው ታከመው? ያልናቸው ሰላም ለመፍጠር የሚያስችሉ ስራዎችን በመፍጠር ነው። አሁንም እኮ ችግር ሲፈጠር ወደ ኤርትራ እኮ አይሸሽም ሰው። ሲፈናቀል ወዴት ነው የሚመጣው? አዲስ አበባ ነው የሚመጣው። አዲስ አበባ ነው ስራ የሚሰራው፣ ሐዋሳ ነው ስራ የሚሰራው። ይሄ ፋክቱን አይቀይርም። የትግራይን ኢትዮጵያ አካል መሆን አይቀይርም። የኢትዮጵያን ቀጣይነት ዝም ብለህ በመፈክር ብቻ ታረጋግጥም። እንደ ስራዎች መሰራት የጀመሩት የጋራ ትርክት ይኖረን ወዘተ የሚባለው ለምንድን ነው? እስካሁን ያልሰራናቸው ስራዎች ከተረት በዘለለ ኢትዮጵያዊነትን የሆነ መሰረት ላይ ማስቀመጥ መቻል አለበት። እንደሚለማ የነገ ተስፋ የሱም ጭምር እንደሆነች ማሳየት መቻል አለበት። ይሄ አጠቃላይ የጋራ ፕሮጀክት ማስፈጸም ህገ መንግስቱ በሚፈልገው ደረጃ ተፈጽሞም ቢሆን ኖሮ የሚጎሉም በርካታ ነገሮች ነበሩ። ጊዜያዊ አስተዳደሩ ለምን እንደዛ ላይ የኔን ጭምር ካልከ ዳተኝነት ነው፣ ፍርሃት ነው። በሁሉም ተቀባይነት አግኝተ ለመቀጠል የሚደረግ ፍላጎት ነው። እኔም ደፋር ሆኜ መታየት ፈልጋለሁ። ድፍረት እኮ አይደለም የሚያስፈልገው፣ በቂማ ተደፋፍረናል። አሁን እንዴት ከማዕከላዊ መንግስት ጋር ተቀራርበህ ትሰራለህ? እንዴት ከጎረቤቶች ጋር ተቀራርበህ የትግራይን ጥቅም ታስከብራለህ የሚለው ላይ መትጋት ያለበት። እንዴት ተፈናቃዮችን መልሳለሁ ብለህ ሁሉም የምትችለውን አቅም ተጠቅመህ ነው መንቀሳቀስ ያለበት። አኩራፊነት የሆነ ሰዓት ጠብቀህ ድንገት የተዳከመ ኃይል ሊኖር ይችላል የሆነ ነገር አረጋለሁ የሚል ጦርነት ውስጥ መግባት የለብንም ነው እያልኩ ያለሁት። ለእኔ አሁን በጣም በጠበበ መልኩ ነው ኢትዮጵያዊነትን መጥላት ወይ ማለት በሚል ነገር ብቻ ነው። የትግራይ በአብያተ ክርስቲያናት ብዙ ጊዜ ያው እኛም በረሃ ሆነን ኢትዮጵያ ትውደም በምንልበት ሰዓት የሆነ የምትጠለልበት ቤተክርስቲያን አካባቢ ሀገሪቱን ኢትዮጵያ የሚል ትሰማለህ። እነዚህ ነገሮች ይሄ የተፈጠረውን ስሜት እንዴት እናከመው ወደሚል በማዞር ብቻ ነው ልንፈታው የምንችለው። አሁን ደግሞ ምን ማየት ጀመረ ብዙ ሰው እነዚህ ሰዎች ለተወሰነ ጥቅም ቡድን ጥቅም ሲባል ሌላ ጣጣ ውስጥ ሊከቱን ነው። ኢንፋክት ያለፈውን ትግሉን ጭምር መጠየቅ የሚጀምርበት መጠየቅ የለበትም እላለሁ። በቃ ለዛ በተፈጠረልን ነገር ያረገው አምኖበት ያረገው እስከሆነ ድረስ ይሄንን መጠየቅ መጀመሩ የሚያሳየህ ለሪፍሌክሽን ቦታ ሩም አለ ነው። ዝም ብለህ እንትን ካልክ ከፈረጅከው እንደዚህ ያለ ሁሉ ኢትዮጵያዊነትን ክዷል ካልክ እንደዛ የሚባል ነገር የለም። በቂ መሬት ላይ የተፈጠረው ሁኔታ ፕሮፓጋንዳችን ምን ነበረ? በምን ዙሪያ ተመስርቶ እኔ እስከወጣ ድረስ ባንዲራ መጨረሻ አካባቢ ነው ያስገባሁት። ሲመጡ ራሳቸው እንትን ይሉ ነበር። ባንዲራ የመጥላት ያለ መጥላት ጉዳይ አድርገን ግን ጊዜያዊ መንግስቱ የፌዴሬሽኑ አካል ነው። ትግራይ የፌዴሬሽኑ አካል ነች። እኔ በግጭቱ ጊዜም እናነሳ ነበር። የተገናኘን ጊዜ ማወራለሁ። ባንዲራ ግርግዳቸው ላይ የሰቀሉ ኢትዮጵያ ጸባችን ከመንግስት ጋር ነው እንጂ ከኢትዮጵያ ጋር አይደለም የሚሉ ነበሩ። ሌላው ሰው ደግሞ ከመንግስት ጋር የሚጋባውን እልህ ራሱም ጭምር ሚናው ኖሮት ያስቀመጣቸው ሴቶችንም ድናይ ወደ ማድረግ የሚሄድ ሰው አለ። ኦርዲነሪው ሰው ደግሞ ያው በኢሞሽንስ ይኖሩታል፣ ግን አስተንትኖ ምን አድርጎ አቋም ወስዶበት አይደለም የሚለው ሰው የመነጠል ስሜትን የሚያቀነቅኑ በፓርቲም ኩርፊያውን በመነጠል ለማዋረድ የሚሞክር ሰው አለ። መሬት ላይ ባለው ትግራይ ህዝብ ላይ
ምን አይ ቲንክ 1%ም 2%ም ኦዲየንስ ያለው አይመስለኝም። ግን ያው ኢሹዎች ልዩነት ሲኖረን ልዩነትን እንዴት ነው ከቦታም ላይ ነው ሳንወርድ ማስተናገድ የምንችለው? የፈለገ ብንከሳከስ የፈለገ ብንሄድ ስቲል ያንኑ ባንዲራ ይዘ በዛው ባንዲራ ስር መጣላት አይቻልም ወይ የሚል ነገር ቀደም እንደተባለው የጋራ ትርክት ከመፍጠር ጋር ይያዛል። እስካሁን የራስን ቲም ይዘ ባዋጣህ ልክ አዋጣህ ወስዳ የመሄድ ነገር ነው ያለው። ምንም ብቀየም ምንም ቢከፋኝ ምንም ችግር ቢፈጥርብኝ አንደኛ ችግር ካለብኝ በወቅቱ ከሚያስተዳድር አካል ጋር ነው፣ ከራሷ ከኢትዮጵያ ጋር አይደለም። መንግስት ይቀየራል፣ ግን ያንን የጋራም የሆነውን ቫልዩ ሴቶች የመፍጠር ጉዳይ ላይ በደንብ አልተሰራበትም። ዞሮ ዞሮ አብዛኛው ጋር የሰፈራችንን ልዩነት ይዘን መጥተን ያለኝን ልዩነት አዋጥቼ ነው ትርፍ መወስደው የፈጠርነው እንደሱ ነው። የድሮ መዋጥ ስለነበረ መዋጡን ስናፈርስ አሁን ደግሞ ድርሻህን ይዘህ ቅርጫ ድርሻህ ላይ 1 ግራም ምናምን ቀነሰች አልቀነሰችም በሚል ሂሳብ ነው ያኖር ነው። የባለፈው ደግሞ እንደዛ ሆኗል። አሁን እሱ እንዳዲስ መገንባት አለብን ማለት ነው። የጋራ ትርክት ተጣላ ተደባደብ ስቲል ማትወርድበት ደረጃ ይኖርሃል። ወለል እሱ ከዚህ ወለል በታች አልወርድም ይባል። እሱ ወለል ደግሞ የጋራ ኢትዮጵያዊነት ነው። ሁሉም ሰው የግድ ብሎ ይደስ ሊለው አይችልም። ለሁሉም ሁሉ ጊዜ የሚመጣ አስተዳደር ሊያምርህ አይችልም። ሁሉ ጊዜ እኩል በፈለከው ልክ ልታገኝ አትችልም። ግን የምታበረክተውም አለ የሚገባህም አለ። በዛ መካከል ላይ ሚዛን መጠበቅ ያው ረጅም ጊዜ ያቲንግ ስራ ይመስለኛል። በፕሪቶሪያው ስምምነት የቀድሞ ህወሓት የፌዴራል መንግስቱ ተቋማትን አክብሮና እውቅና ሰጥቶ መንቀሳቀስ እንዳለበት በግልጽ የሚያመላክት ሁኔታ እንዳለ ይታያል። በእርግጥም ይህ ህገ መንግስታዊ አካሄድም ነው። ይሄን የማነሳበት አንዱ ምክንያት ምንድነው? ከእውቅና ጋር ተያይዞ አሁን ውዝግብ የሚመስል ነገር ይታያልና የፕሪቶሪያው ሰላም ስምምነት ላይ እውቅናን በተመለከተ ያለው ሁኔታ ምንድነው? እዚህ ላይ ምን ይላሉ አምባሳደር? ስምምነቱ ያለው በህወሓት በኩል ህገ መንግስቱና የሀገሪቱን ህጎች ተከትሎ ለመስራት መስማማት ነው የነበረው። ከዚያ ሊሆን የሚችለው ቀጥሎ የነበረው ስቴፕ በሽብር ተከሶ ስለነበረ ተፈረጆ ታግዶ ስለነበረ የፌዴራል መንግስቱ ስራ በፍጥነት በሽብር ከተፈረጀበት በፓርላማ አስወስኖ ያነሳል የሚለው ነው ያለው። ዘን በሽብር ከተፈረጀበት ሲነሳ ቀጥሎ ያለው ወደ ህጋዊ ማቀፍ ይመለሳል። ህግ አክብሮ ይንቀሳቀሳል። ህግና ህገ መንግስትን አክብሮ ሲንቀሳቀስ ምርጫ ቦርድ አንዱ ይሆናል። ምርጫ ቦርድ ገዢውን ፓርቲ ብልጽግናንም ይሁን ሌሎች ተፎካካሪ ፓርቲዎችን ህወሓትን የሚያስተዳድርበት መንገድ ተመሳሳይ ይሆናል። ጉባኤ የምታረግበት ስርዓት አለ፣ ጉባኤ የምታረግበት ደንብ አለ። እሱ ደግሞ ተሰጠው ኃላፊነት አለ ሱፐርቫይዝ የሚያደርግበት። በዚህ መሰረት እኛንም አስደግሞ ያውቃል። ራሳቸው ተገኝተው ምርጫ ቦርድ ሰዎች በታዘቡበት መንገድ እኛ ይሄንበት መንገድ የወጣ ገባነት አለው በሚል ባመኑባቸው ጉዳዮች ምክንያት ብልጽግናም ጉባኤ እንዲያደርግ እንዲደግም የተገደደበት ሁኔታዎች አሉና ምርጫ ቦርድ በራሱ ህግ መሰረት ይሰራል። አስፈጻሚው ያደረገው ከህወሓት ጋራ ውይይት በማድረግ ከተፈረጀበት ከህገ ወጥነት ወደ ህግ እንዲመለስ የሚያደርገውን እርምጃ መውሰድ ነበረ። እሱን ለፓርላማ ቀርቦ ወስዷል። ከዛ ከህወሓት ደግሞ የሚጠበቅ የነበረው ወደ ህጋዊ እንቅስቃሴ እንዲመለስ አሁን ስለተደረገ ህጋዊነት ተላብሶ ቀጣይ በህግ መሟላት ያለባቸው ጉዳዮችን ይሰራል የሚል ነው አንደርስታንዲንግ ያለው። ሪያሊቲውም እሱ ነው። ያንን ለማድረግ የተጀማመሩ አሉ። አሁን ችግሩ ምንድነው? መጥቶ ተነጋግሮ ተስማምቶ ፈርሞ ጥሩ ነው ብሎ አመስግኖ ሄዶ ልክ እንደ ተፈናቃዮቹ ነው። እዛ ሲሄድ ደግሞ ልክ አይደለም ሲባል ኦኬ ልክ አልነበርኩም እንዴ ብሎ ይቅርታ እንደመጠየቅ ወይም አልገባኝም ነበር በዚህ መንገድ ስለዚህ ሞክረው እንደማለት ልክ እንደተካደ ሰውና ጉዳዩን እንደማያውቀው ሰው እንዳድሶ ነው የመከራከር ነገር ነው አንዱ ፈተና የሚያበዛው እዛ አካባቢ። እንግዲህ አዛዡ ብዙ ነው የሚመስለኝ። ከስር ቁጭ ብሎ በምንም ላይ ማይሳተፍ ምንም ተጠያቂነት የሌለበት ምንም ፎርማል አሳይመንት የሌለው በፎርማል የምታደርገውን ኤንጌጅመንት ግን እየፈረጀ መሄድ እሱን እያጠቃ መሄድ ሁሉ ነገር እሱ ባለው መሰረት ካልሆነ ሻዶ ነው ከጀርባ ነው ያለው። ሶ አይ ቲንክ ደብረጽዮንም መቶጂ ተስማምቶ ጨርሶ ምን አድርጎ ኤዲት የሚደረግለትን ኤዲት ተደርጎለት ከሄደ በኋላ ነው ከትንሽ ጊዜ በኋላ አይ እንደዛ አልነበረም ያለው ስለዚህ አይቻልም ወደሚል ነገር መጣ። አላቅም ዲቴሉን እሱን ጌታቸው የበለጠ ያውቀዋል። ግን እኛ ጋር የነበረው ከፕሪቶሪያ ስምምነት አንፃር ስለ እውቅና የሚባል ነገር የለም። ያለው ወደ ህግ ስለመመለስ ነው። ወደ ህግ ለመመለስ ደግሞ ከሽብር ማንሳት ነው። እሱን ደግሞ ሄደን አንስተናል ከነንቱና ከዛ በኋላ ህግ አክብሮ መንቀሳቀስ ነው የሚጠበቀው። ምንድነው መሰለ የህወሓት እውቅና ማለት ዲሊስት ይደረግ ህወሓት በሽብር ሊስት የነበረው ሊስት ዲሊስት ይደረግ ተባለ። በዚህ ጉዳይ ተስማምቶ ሄደ። ዲሊስት ሲደረግ የኔ እምነት አውቶማቲካሊ መንግስትም ስለማይቋቁም ወደ
ስርዓቱ ይገባል ነው ወደ ምርጫ ቦርድ ስርዓት ክላሪፋይ ለማድረግ እሄዳለሁ ያለ ሊቀመንበር አለ ክላሪፋይ ተደረጎልኛል ስለዚህ ችግር የለውም ወረቀት ጻፍ ተብያለሁ ልጻፍ አለ ምንድነው ጻፍ የተባለው ብዬ ጠየቅኩኝ ይሄ ነው አይመስለኝም ይሄ ጻፍ የተባለው ነገር አንተ ከምትለው ነገር ጋር አይገር እነሱ ኦነስት ሆነ የነገሩን ኢንፋክት የተወያዩት እየካዳችሁ ስላስቸገራችሁን ተብሎ ብዙ ምስክር ባለበት ነው ምርጫ ቦርድ ባለበት መተፈር እኔ አልፈረምኩም ማዝመር ፋክት እንደ አባል መፈረም ነበረብኝ በሆነ ወረቀት ብቻ ፊርማ ተፈርሟል ተልኳል ተባለ ስለዚህ ወደህ ከተመዘገብክ በኋላ ፈለክም አልፈለክም በዛ ህግ ነው የምትገዛው ሰው በዛ መሰረት ጉባኤ እናረጋለን ሲባል በ15 ቀን ምዝገባ ይሰጣችኋል ተብሏል 15 ቀን ተጠበቀ ተሰጣቸው ወረቀት ይዘው መጡ ሰው በዛ ህግ መሰረት ነው የምትገዛው ይሄ ለዚህ ግሩፕ እንዳለው ግን አንዱ አምኖ ይሄድና ሌላ አለ ተጠያቂነት የሚፈራ ኃይል አለ ድንገት የተረጋጋ ሁኔታ ከተፈጠረ በተለየ መልኩ ጎዳለሁ ብሎ የሚያፈል ከግርግር ብቻ እንደሚያተርፍ የሚያምን ኃይል አለ በስርቆት በሌላ አይነት ወንጀል የሚጠረጠር ኃይል አለ እዚህ ውስጥ አንዳንዱ በቀንነት ፖለቲካሊ ይሄ ቁም ነገር መስሎት ወይ አንዳንዱ ከገሌ ጋር ተደጋግፈ መንግስት ድንገት በገፋው ይወድቅልኝ ይሆናል ብሎ የሚያስብ አለ እኔ ቢወድቅም እዚህ አካይ ደርሽ ማለት የለብንም ባይነኝ እኔ ምን እንሰራለን ብዙ የሚገነባ ጉዳይ አለን ያጠፋ ነው ነገር የሚካስ ጉዳይ አለን አሁን ሬድዋን አጭበርብሮናል ጌዲዮን አጭበርብሮናል ማለት ይችላል እንዴት ብሎ ይችላል ተስማምቶ የመጣው ነገር እነዚህ ሰዎች አንተ በቃ ድንገት ሌላ ፈተና ሊገጥምህ ስለሚችል 10 መውደቂያ መንገዶችን እናዘጋጅልህ ብለው እንዲያዘጋጁለት ነው የሚጠብቀው እንደሚባለው ሰፊ ልዩነት ስለነበረ ነው ወደ ጦርነት ገብተን ያንን ለመፍታት የሚያስችል አሰራር ጀመርን እንጂ መተማመን ደረጃ ላይ አልደረስንም ሰው መተማመን ደረጃ ላይ ካልደረስን መተማመን የሚያጠናክሩ ጉዳዮች ነው ሞር ኮንፊደንስ የሚፈጥሩ ጉዳዮች ነው መስራት ያለበት እሱን ለመስራት የሞከረን ኃይል በባንዳነት ተከሳለ እኔ እንደ ጊዜው አስተዳዳሪ እዚህ ከተማ መጥቼ ጠቅላይ ሚኒስትሩን ካገኘው ጊዜ በላይ እነዚህ ሰዎች ጠቅላይ ሚኒስትሩን አግኝተዋል እኔ ሳቀቅ ነበር ጠቅላይ ሚኒስትሩን አገኘ ከተባለ ድንገት ትእዛዝ ተቀበልን ባልተዛዝ ቆ መቀበልኩ የሥራ አካል ነው አዝማርፋ ስንገናኝ እነዚህ ምንላቸው መፈጸም ያለባቸው ጉዳዮችን ለማስፈጸም ከነሬድዋን ጋር እንገናኛለን ጉዳዩ ፍለፊት ይሄ ኃይል ከነዚህ ሁሉ ጋር አስፈጽም ያለው ብሎ ግን ይሄደ ወደ እንትኑ ነው የሚመለሰው ወደ መጀመሪያ ነጥቡ ነው የሚመለሰው ምክንያቱም የመጀመሪያ ነጥቡ እሱ ከሚፈልገው ቆሌ ከሚያዝለት ነገር ውጪ ማሰብ የማይችል ኃይል ነው ስለዚህ አሁን የውቅና ጉዳይ አይደለም ተማምናላልና በዚህ መመዝገባችን ያዋጣናል ብሎ ተመዝግቦ 15 ቀን ጠብቆ ምስክር ወረቀት ተቀብሎ መቀለ ከደረሰ በኋላ የምስክር ወረቀቱ እኔን አይመለከተኝም ምክንያቱም እናንተ በምትሉት መንገድ ጉባኤ አላረገም ምክንያቱም ጉባኤ ማድረግ ምን ሊጠይቅ ነው ምርጫ ቦርድ ሊታዘበው ነው የሱን በወጉ ያልተጻፈ ድራማ ሊያጋልጥ ነው ወይ ያጋልጣል ብሎ ያስባል ምክንያቱም አለን ውጭ ያለን ሰዎች ፓርቲው በዛ መልኩ እንዲጨማለቅ አንፈልግም ያለን ሰዎች ስላለ ይሄንን ህግና ህገወጥነትን ያጣቀስክ መሄድ አመል ነው ትንሽ ቡድን እኮ ነው ትንሽ ይሄ ፓርቲው ጠቅላላ የሚመለከት እንዳይመስል የፓርቲው ሊደርሺፕ የሚባለውን የሚመለከት እንዳይመስል ከ3 እና ከ4 የማይወልጡ ሰዎች ህዝብን ሆስቴጅ አድርገው ተፈናቃይን ሆስቴጅ አድርገው አሁን ሌላ የድርድር ማራፍ ነው ራሳቸውን ለማዘጋጀት ይሞክራሉ ያሉት እና ይሄ መቆም አለበት ሰላም የሰላምን ኢንቫይሮንመንት አሟጠሳ ተጠቀም ለተወሰኑ ሰዎች የስልጣን ፍላጎት ሲባል ግን በየጊዜው የተወሰኑ ሰዎች በሰራዊቱ ውስጥም ያሉ ሌቦች በፖለቲካል ሊደርሺፕ ውስጥም መቼውንም ይድናሉ ተብሎ የማይታሰቡ ጥቂት ሰዎች ለነዚህ ሰዎች ፍላጎት ሲባል ህዝብ ለሌላ ወደ ጣጣ የሚገባበት ሁኔታ ነው እየተፈጠረ ያለው እዚህ ውስጥ ዳተኞች አሉ በቃ ሁሉንም አስደስተው ለመኖር የሚፈልጉ ወገኖች አሉ አንዳንዱ ምናልባት ዝም ብለህ ብትጠብቅ ድንገት እንደዚህ የሚፎክሩት ኃይሎች የሆነ ነገር ቢሳካላቸው አንድ ነገር ቢሆን ብሎ የሚጠብቁ ተስፋ የሚጠብቃለ እኔ ተስፋ ከየት ነው የሚመነጨው አላቅም እኔ የሚገባኝ ምንም ይሁን ምን የትግራይ ህልውና ለማረጋገጥ በሚደረግ ጥረት ውስጥ ያላጠናሁት ወዳጅ ሊሆን አይችልም ኢንፋክት ሳላጠናውም ጭምር የኔ ጥፋት እንደ ህዝብ በፕሪቶሪያ ስምምነት መፈረሙ ምክንያት አደጋ ነው ብሎ የሚያምን ኃይል ወዳጅ ነው ብዬ ህዝቤን ለአደጋ አላጋለጠም ይሄ የኔ እምነት ብቻ ሳይሆን የሚሊዮኖች ተጋሩ እምነት ነው ከዚህ አንፃር ግን ይህችን አደጋ ለመፍጠር እየተንቀሳቀሰ ያለ ጠባብ ኃይል ግን ስርዓት መያዝ መቻል አለበት ከፕሪቶሪያው ስምምነት ወጣ ስንል የቀድሞ ህወሓት ላለፉት 50 ዓመታት ምንም አይነት ማሻሻያ ሳያደርግ ባለበት መሄዱ ለአሁኑ ትውልድ ምን አይነት ትምህርት ይሰጣል ይሄ ባለበት የመቆም የመቸንከር ሐሳቤ ከምን የመነጨ ነው ይላሉ
መጪው ትውልድ የራሱን ፓዝ ቻርት ማድረግ አለበት። ሾችን እየሰዋህ በሚደረግ ነገር ብቻ እኔ ያልኩት ካልሆነ ሌላው አስተሳሰብ ቶታሊታሪያን ነው። ቤተክርስቲያን መቋጠር የሚፈልግ አስተሳሰብ፣ እድር መቋጠር የሚፈልግ አስተሳሰብ ህወሓት ስላደረገው ሌላ ፓርቲ ቢያደርገው ስህተት ነው፣ አይሆንም፣ ተቀባይነት የለውም። ለኔ ወጣቱ ይሄን ሳይክል ብሬክ ማድረግ አለበት። የህወሓት ቀሳውስት ነን የሚሉ ሰዎች አሉ። ቅስናውም የላቸው ቅንነቱም የላቸው፣ ግን እኛ ያልነው ካልሆነ በስተቀር ብለው አንድም የሚያቀርቡት ሐሳብ የለም። ባይዘው ተፈናቃዮችን ለመመለስ ያመጣው ነገር ስህተት ነው ከሚሉት በስተቀር ተፈናቃዮችን ለመመለስ የሚያስችል የሚባል ፕላን የላቸውም። ፕላን የላቸውም ብቻ ሳይሆን እንዲመለሱም አይፈልጉም። ከነዚህ ሰዎች ጋር ህወሓቱ ሆኖ መኖር ራሱ በጣም አስቀያሚ ነው። ወጣቱ ኦልሬዲ ጀምሮታል እኮ። ይሄ ዝም ብሎ አጋጣሚ አይደለም፣ ጌታቸው ስለመራው ስላልመራው በሚል አይደለም። ሌላ አስፒሬሽን ያለውም ይሄ መንገድ 50 ዓመት ሙሉ አጥፍተውናል የሚል መጽሐፍ መመራመር የሚችሉ መሪዎች እስከመሩት ድረስ ይነሱም ከነ ብዙ ጉለቶቹ አሁን መሳደብ ብቻ የትግል ስትራቴጂ አድርገው የያዙ ከተቻለ ደግሞ የተወሰነ ነፍጥ ተነስቶ አንድ ነገር ካላደረግን ብቻ የያዙ ሰዎች ይዞ በቀረበት ሁኔታ የወጣቱን አስፒሬሽን ሊያሟላ አይችልም። የሆነው መሆን ያለበት ወጣቱ የራሱ ባለቤት መሆን መቻል አለበት። አምባሳደር እንደዚህ በተለይ በፓርቲዎቻችን ውስጥ የውስጥ ለውጥ የመታገል የውስጥ ለውጥን ያለመቀበል አይነት እንቅስቃሴ ያለ፣ በራስ ያለመለወጥ አይነት እንቅስቃሴ ያለና ይሄ እንደ ሀገር ምን አይነት ችግር ፈጥሮብናል? ምንድነው የሚሆነው? አንደኛ ሰው ራሱ ያድጋል። እኔ የዛሬ 10 ዓመት የዛሬ 20 ዓመት የዛሬ 5 ዓመት የዛሬ ዓመት የነበርኩት ልሆን አልችልም። ከሆንኩ ተቸንክሬ ያለው ማለት ነው። እና በሰዓት እንኳን ራሳቸውን ያድሳሉ እኮ አትሊስት ቆዳቸውን ይቀይራሉ። የሆነ ቦታ ትላንት የሆነ ቦታ ያደረሰ ዕውቀትህ፣ አቅምህ፣ ችሎታ፣ እይታ የሚቀጥለው መሰላል ያወጣ። የሚቀጥለው መሰላል መውጣት የምችለው ከሚቀጥለው መሰላል ጋር ሊያዛምድ የሚችል አዳዲስ ሐሳብ ለመላመድ ስትሞክር ነው። እንደሱ ደግሞ ከሆነ ከያስከው የተወሰነ የምትሸርፈው የምትከረክመው መኖር መቻል አለበት ከራስህ ጋር ነው። ይሄ ሁለተኛው ግን እንግዲህ የተወሰነ ዓመት ጋር ስትደርስ አዲስ ትውልድ ይመጣል። የዛሬ 25 ዓመት የነበረ ህፃን የነበረ ሰው የተወለደ ሰው አሁን 25 ዓመት ሲሞላ የፓርቲ መሪ መሆን ይችላል። እኔ የፓርቲ ሊቀመንበር የነበርኩት በ26 ዓመቴ ነው። ከኢህአዴግ ውጭ አትሊስት ተቋሚ በነበርኩ ጊዜ ያኔ ጌታቸውም ኢህአዴግ ስላልነበረ ችግር የለም ሁለታችን ውጭ ነበር እና በ26 ዓመት እኔ የፓርቲ መርቻለሁ። እና ያኔ የነበረኝ በጣም አሪፍ መስሎኝ ያወራኋቸው ነገሮች አሁን ልክ ያልሆኑ ያሉ አሁን ማቹር አድርጌያለሁ። ከዛ ደግሞ ያኔ ስኖር የነበረ ተወላጅ ደግሞ አሁን ሲደርስ ለሱም ይሆን ነገር መማር ከሱ ጋር አጀስት ማድረግ ካልቻልኩ ሬሌቫንት አይደለሁም፣ ኦብሶሌት ነኝ። ፓርቲም እንደሱ ነው የሚሆነው። ፈንዳሜንታል ሲኖራሉ እሳቤ ፈንዳሜንታል እሳቤዎች መዝለቅ ያለባቸው መሰረታዊ እምነቶች ከህዝብ ጥቅም አንፃር ከሀገር ፋይዳ አንፃር መሰረታዊ ምሰሶ የሚባል ይኖርሃል። እሱ ከሌለህ የምትላጋ ነው የምትሆነው፣ እምነትም የለህም ማለት ነው። እሱን ከያዝከ በኋላ ግን በእያንዳንዱ በምትደርስበት ደረጃ ላይ አጀስት የምታደርገዋለህ አዲሱን ትውልድ ለማቀፍ የሚያስችል። እሱም መሪ ሊሆን አይደል? መሪ የሚሆነው አንተ ትንሽ ቀረብ ካልክለት ነው። ሸብረክ ሳትለት ለአዲሱ ትውልድ እንዴት ብሎ መሪ መሆን ይችላል? ሸብረክ ለማለት ደግሞ አንተ ያኔ አምረህ ያዝከው ለአሁኑ ትውልድ ግን የማይሰራ ነገር መኖሩን ማመን፣ ራስህን ማብቃት፣ የምታንጠባጥበውና የምትጨምረው ነገር ማየት አለብህ። ይሄ እንደ ሰውም ለፓርቲም ይሰራል። አንድ ፓርቲም ምንም ነገር ሳይቀይር ቃላት ጭምር ሳይቀይር መኖር ከቻለ ለአሁኑ ትውልድ ኦብሶሌት ነው፣ ምንም ርባና የለውም ማለት ነው። ወይ እሱን ጥሎት ነው አዲስ የሚመሰርተው፣ ወይ ክራሽ አድርጎት ከውስጡ ካኒባላይዝ አድርጎ ነው አዲስ ማውጣት ያለበት ትውልዱና አይ ቲንክ ይሄ በሀገር ደረጃ ይሰራል። የዛሬ በ60ዎቹ ያዝከው አቋም አሁን ልትቀጥል አይችልም። አንድ ልጨምርልህ፣ አደገኛ የሚሆነው አዲስ ሀሳቦች በጣም እንጠላቸው። እኔ እንኳን በእኔ እድሜ ማለት ነው ቀላል አይደለም ያገለግልኩት። አዲስ ሀሳቦች በሚመጡበት ሰዓት የሚታይህ እንዴት መሰራት እንደማይችሉ ነው። የሪአክሽን አንድ ጸሐፊ ፈላስፋን የልማት ኢኮኖሚክስ ተሪክ ኦፍ ሪአክሽን የሚለው አድሃሪ የሆነ ኃይል እድሜ በገፋ ቁጥር ፈልገው አይደለም አድሃሪ ነው የምትሆነው። በቃ የያዝከውን ማቆየት ትፈልጋለህ። አዲስ ጽሁፍ ማንበብ ያልቻለ ሰው ድሮ ያጠናትን ነገር ይዞ ነው መቀጠል የሚፈልገው። አዲስ ነገር መስማት አይችልም። ስለዚህ እሱ ምንድነው የሚለው አዲስ ነገር ብንጀምር ይላል። የመጀመሪያ ሪአክሽኑ ያጠፋናል ነው የሚለው። አዲስ ነገር ፐርቨርስ ነው የሚሆነው፣ ካሰብነው ውጪ ውጤት ያመጣል ይላል። ሁለተኛ አደገኛ ነው፣ ጆፐርዲ ይፈጥራል ይላል።
ሶስተኛ አይና አይሳካም፣ ሊሰራ አይችልም፣ ፊታይል ነው። አድሃሪነት ነው ይሄ። ተራማጅ ነኝ ብለህ ብትለውም አድሃሪነት ነው። ከተቸከልክ ግን አደገኝነቱ ለሀገር በለው ወክለዋለሁ ለምትለው ህዝብ ያንተ ሐሳብ የሚገዳደር ኢቭን መጥፎ ቢሆን ማስተናገድ የሚያስችል አቅም የለም። መጥፎም ቢሆን እኮ መስማት መቻል አለብህ። ያቃረም ቢሆን ስድብ መስማት መቻል አለብህ እንጂ ለተነሳ መፈክሩ በሙሉ ጠመንጃ መፍትሄ የምታደርግ ከሆነ አይሰራም። ሶ የኔን ጉዶች ብቻ ባነሳለህ እኔ ጋር ያላቸው ልዩነት ምንም አይደለም። በቃ የሚፈርም ፈርመናል። በሆነ አጋጣሚ ጠቅላይ ሚኒስትሩ የኔን ሹመት አይቀበሉም ብለው ተስፋ አድርገው በግልጽ እንደዛ ነው ኮሙኒኬት ያደረጉት ለጠቅላይ ሚኒስትሩ። እንደማትቀበሉ እናውቃለን፣ ሌላ አማራጭ አዘጋጅተናል ብለው እንግዳውስ ዘሞመንት ስላይትሊ ስትለይ ስላይትሊ በደስቲኔሽንም እንኳ አይደለም ፌደራል መንግስቱ ጠላታችን ነው ብለን ሁላችንም ተዋግተናል፣ ታግለናል። ምናልባት ከብዙዎቹ አሁን ሲቪል አመራር ከሚሉ በላይ ደግሞ እኔ ከፍያለሁ ማለት በብዙ መልኩ። ግን ስላይትሊ እኔ የዘመርኳት እንደ በእኔ መፈክር ሌላ ወጣት ጦርነት ውስጥ እንዲገባ አልፈልግም ብቻ ነው ያልኩት። እንችን ያልኩት ለእኔ ህልውና ሲል ተጨማሪ ዋጋ እንዲከፍል ግን አልፈልግም ነው። ሰው በሰላም የምንጨርሰውን ነገር በሰላም ያለን እድል እስክናሟጠጥ ድረስ ፕሪቶሪያ እሱን እድል ነው የፈቀደልን። ለምንድን ነው ወደ ጠመንጃ ኳኳታ የምንገባው የሚል ወጥተህ ሰላም የምትለው ማን ጦረኛ አለ ይልሃል። እኔ ሰላም ነው ያልኩት፣ ጦረኛ ብዬ የከሰስኩት ሰው የለም። በተግባር ጦረኞች እንዳሉ እያወቅኩም ጭምር ማለት ነው። ይችን ልዩነት ግን ማስተናገድ ስለማይችል ማስወገድ ነው የመረጠው ነው። ማስወገድ ምን አይነት ማስወገድ? ከፓርቲ ፊዚካሊ ማስወገድ። ይሄ በሀገር ደረጃ ሲገለጽ ምን ያክል አደገኛ ነው የሚለው ማሰብ መቻል አለብን። እኔ ባለፈው ሮማንቲሳይዝ እናደርገው ዝም ብሎ በቃ ትግላችን ታሪካችን ድንገት ማየት የምትጀምራቸው ኢን ሃይንድሳይት ራስህ ላይ ከደረሰው የምታያቸው ነገሮች ኢሊሚኔት የማድረግ አባዜ ሀሳብህን ለመለወጥ ካለመቻል የሚመነጭ ነው። ስለዚህ ትልቅ አደጋ እንደሚፈጥር ነው። ይሄ ለህወሓት በለው ለእገሌ የሚባል በለው ብልጽግና እድሜ ሰጥቶት የኔ ሀሳብ ብቻ ነው ካለ የሚያጠፋው ነው። ምንም ጥያቄ የለውም። ይሄ መቀየር መለወጥ በየጊዜው ራስን እየፈተሽ ከህዝብ ጥቅም ጋር ከዘመን ጋር ራስን እያቀራረብክ የምትኖርበት ሁኔታ Ethio 7 Star